ስለዚህ እህታችን ወጥቶ መናገር አማራ ሆኖ መወለድ ግድ አይደለም፣ ሰው መሆን ብቻ በቂ። ለወገኖቻችን ልጁ ኧረ በምዕራብ በኩል ሰው እያለቀ ነው። ኧረ ምድሪቷ ኬልዳማ እየሆነች ነው። ውጩ ዱባይ ውስጡ ዋይ ዋይ፣ የስጋ ዛፍ የደም መብራት ያጥንት አስፋልት ቢብለጨለጭ ውስጡ ለቄስ ዘመናው ጭጭ። በአክሱም የሚገኙ ሙስሊሞች ዋ ኢስላማ ሙስሊም ሆይ ድረስልን እያሉ ይገኛሉ። በከተማችን ላይ የአዛን ድምጽ መስማት አንፈልግምና ሙስሊሞች ለቃችሁ ውጡ፣ ከፈለጋችሁ ወደ ሳውዲ። ብንሰርክም ባንሰርክም እንኳን ክርስቲያን ነው መሬት እንኳን ኦርቶዶክስ ነው። ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁ? በአዲስ መረጃና በወቅታዊ መረጃ ተመልሼ መጥቻለሁ። አሁን የደረሰን መረጃ ከዚህ በፊት ጡቷን ቆርጠው ገለዋት የነበሩትን እህታችንን የኦሮሚያ ተወላጆች ይሄ ነገር ልክ አይደለም እያሉ እያወገዙ ይገኛሉ። ይሄንንም ቪዲዮ አስመለክታችኋለሁ። ከዛም በመቀጠል ደግሞ የአክሱም ባለስልጣናት ሙስሊሞችን ይውጡልን ሲሉ ተደምጠዋልና ይሄንንም ቪዲዮ አስመለክታችኋለሁ። ይውጡ እያሉ ያሉት ከምን አንፃር እንደሆነ አስመለክታችኋለሁ። ቪዲዮን ከመጀመራችሁ በፊት ላይክ ማድረጋችሁን እንዳይረሳ፣ ሐሳብ አስተያየታችሁንም የኮሜንት ሴክሽኑ ላይ አስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ስለዚህ እህታችን ወጥቶ መናገር አማራ ሆኖ መወለድ ግድ አይደለም፣ ሰው መሆን ብቻ በቂ ነው። እንደ ዜጋ እንደ አንድ ኢትዮጵያዊ ይሄ ነገር በጣም ቀፋፊ ነገር ነው፣ እንደ ሀገርም ውድቀት ነው። እናት እንዴት ሆና ይሆን? በመድኃኔዓለም ስታስቡት እናት ወላድ እንዴት ሆና ይሆን? ልጇ ጡቷ ተቆርጦ ቆዳዋ ተገፎ ተዘራ ስታት እንዴት ሆና ይሆን? እንዴት እንደሚቀፋ አይታችሁታል ወይ? ነግበኔ እኮ ነው ይሄ ነገር። ነገ እኮ ሁላችንም ላይ ሊደርስ የሚችል ነገር ነው። ይሄንን ነገር ሁላችንም በአንድነት ወጥተን የምንቃወመው ነገር እንጂ ይሄ ፖለቲካ ኢሹ ሊሆን አይችልም። ይሄ ፖለቲካ ብቻ አይደለም፣ የዘርም ነገር አይደለም። ወጥተን ሁላችንም ልንቃወመው ልንል ነው የሚገባው። ጦርነት ያለ ነው፣ ሞት ያለ ነው። ከሞተች በኋላ ግን ቆዳዋን ገፎ ጡቷን ቆርጦ በእንደዚህ አይነት መንገድ ማድረግ ከአንድ ኢትዮጵያ የሚጠበቅ አይደለም። አንድ ነጭ ወይ ፈረንሳዊ እኮ አይደለም የገደልነው፣ ጣሊያንን እኮ አይደለም የገደልነው። የኛን ኢትዮጵያዊ ወንድሞቻችንን ከገደልን በኋላ እንዴት ነው እንደዚህ ልናደርግ የምንችለው? የትኛው እንዲህ አረበ መድኃኔዓለም መንገድ ስተናል፣ በእውነት ሀዲዱን ስተናል። ይሄንን ሁላችንም ወተን ልንል ነው የሚገባው። ግድ ለአማራ ለሷ ወገን ለሆነ ብቻ ልንተው የሚገባ ነገር አይደለም። ነገ ሁላችንም ላይ ይደርስ ስለሚችል ማለት ነው። እኔ ስለ ፖለቲካ አይደለም እያወራሁት። እኔ ክርስቲያን ነኝ። የእያንዳንዱ የባለማህተብ የእያንዳንዱ ክርስቲያን የእያንዳንዱ ኢትዮጵያዊ ሞት ይመለከተኛል፣ ያንገበግበኛል። ከቁጥር እየቀነሱኝ ስለሆነ ከነሱ ጋር ነው የምቆጠረውና እንግዲህ ይሄ ወንድማችንን እንደሰማችሁት ነው፣ የኦሮሚያ ተወላጅ ነውና ሁሉም ኦሮሞ አንድ አይደለም ምንለው ለዚህ ነውና ከዚህ በፊት ባሳየዋችሁ ቪዲዮ የኦሮሞ ተወላጅ ሆና ልጅ በመሞቷ አላዘንሽም ወይ ስትባል እኔ ከዚህ በላይ እግሯን ምኗን ቆራርጬ ሬሳውን ላልስጣችሁ ስትል ተደምጣለችና እቺ ልጅ ደግሞ ኦሮሚያን አትወክልም ብለን ተናግረን ነበርና ይሄም ወንድማችን ደግሞ በዚህ ልክ የልጅቷን ሞት እየተቃወመና እያወገዘ ይገኛል። የኦሮሞ ተወላጅ ነኝ፣ ነገር ግን ይሄ ነገር ይሰማኛል፣ ብሔር አማራ መሆን አይጠበቅብኝም እያለ ይገኛልና ይሄ ወንድማችን ደግሞ ትክክለኛ ነገር የተናገረ እንደሆነ ሰዋዊ ባህሪ በራሱ የሚያወግዘው ነገር ነውና ሰሞኑ መነጋገሪያ ከሆኑ ጉዳዮች መካከል ነበር። የምትመለከቱት ወንድም 2 ሴት ህፃናት ልጆቹን ይዞ በበረሃ አቋርጦ በህገ ወጥ ስደት አውሮፓ ገባ። ታዲያ እንዴት የዚህን ያክል ኃላፊነት ይወስዳል? ለራሱ ይጣር ይልፋ፣ እንደፈለገ ይንከራተት። እነኚህን 2 ብላቴናዎች ግን እንዴት አብሮ የዚህ ገፈት ቀማሽ ያደርጋቸዋል ተባለ። እኔ ግን ይሄንን ልጠይቅ፣ በማንና እንዴት ለማን ሰጥቷቸው ትቷቸው ይሂድ? ኢትዮጵያ ውስጥ ዛሬ እጁን ዘርግቶ ሴትና ህፃናትን አደራ መቀበል የሚችል ክንድ አለ? ሴትና ህፃናት ወጥተው መግባት እየቻሉ ነው። ሱቅ ደርሰው ህፃናት እስኪመለሱ አይናችን ሳስቶ አንጠብቃቸውም? ሴት ልጅ መውለድ ሴት ልጅን ማሳደግ መከራ ይሆን አልመጣም? ኖረው በዚህን ያህል ሰቆቃ አሳድገናቸው ሞተው እንኳን ረፍት ያገኛሉ ወይ? እኛስ ተገቢውን ፍትህ እናያለን ወይ? ከሞቱ በኋላ ስለ ገዳዮቻቸው ብሔር እየተወራ ጭራሽ በሞታቸው ላይ ሌላ ቁስል አይጨመርም ወይ? እንዴት ሞቱ፣ በምን ሁኔታ ሞቱ ተብሎ ፖለቲካዊ ምንዛሪ እያየን አይደለም ወይ? በዚህ ሳምንትስ የሆነው ይሄ አይደለም ወይ? ይህን ጥያቄ ለሁላችሁ መጠየቅ እፈልጋለሁ። ቪዲዮን ምን ብዬ ልዝጋው? ፍትህ ለህፃናትና ለሴት ልጅ ልበል ወይስ ልብ ይስጠን ልበል ወይስ ደግሞ ነፍስ ይማር ልበል? ቋንቋውም እኮ እያለቀብን ሄደ ወገኖቼ። እንግዲህ በዚህ መልኩ ብዙ ሰዎች ፍራቻ ሀገራችን ላይ እያሳደሩ ይገኛሉና ለማን ልጃችንን ጥለን እንሂድ እያሉ ይገኛሉ። ይሄም ወንድማችን የተናገረ ያለው ከዚህ በፊት ስደት አርጎ ወደ ፈረንሳይ እየገባ ልጆቹን ይዞ ወደ ፈረንሳይ እየገባ አንድ ወንድማችን አለና ይሄም ወንድማችን ልጆቹን ለማን ጥሎ ይሂድ
እያለ ይደመጣልና ብዙ ሰዎች ኢትዮጵያ ላይ ስጋት እየተፈጠረ ይገኛል በዚህ ሰሞኑ እየተደረገ ባለው ተግባርና ይሄ ያለው ተግባርስ መንግስት ከምን አንፃር አይቶት ትኩረት ሰጥቶት ይሄን ነገር ሊያስቆም ይገባል ብለን እንናገራለን። ይሄ ነገር ካልቆመ ግን በዚህ መልኩ ሀገርነቷን እያጣች ትገኛለችና እቺን ኢትዮጵያ ሀገራችንን ከማጣችን በፊት ትኩረት ተሰጥቶበት ይሄ ነገር የሴቶች ጥቃትም ሊቆም ይገባል ብለን እንናገራለን። የምትታገሉት ለኢትዮጵያ፣ የታጠቃችሁት ከኢትዮጵያ፣ የምትከፍላችሁ ኢትዮጵያ፣ የምታበላችሁ የምታጠጣችሁ ኢትዮጵያ፣ ያላችሁት ኢትዮጵያ፣ የምትገሉት ግን ኢትዮጵያዊ አይከብድም? እንግዲህ ይሄ ወንድማችንም የታጠቃችሁት ከኢትዮጵያ፣ የምትበሉት ከኢትዮጵያ፣ የምትገሉትም ኢትዮጵያዊ ነው። እርስ በርስ ለምን በዚህ ልክ እንጨካከናለን? እውነት የውጭ ወራሪ እኮ ቢሆን ችግር የለውም። እዚሁ እርስ በርስ ሆነን ለምን በዚህ ልክ እንበላላለን? እውነት መሞታችንን ዘንግተነዋል? እንሄዳለን እኮ ወደዛኛው ዓለም መሄዳችን አይቀርም፣ እንሞታለን። በዚህ ልክ ሰው ላይ መጨከንስ ተገቢ ነው ብላችሁ ታስባላችሁ? እውነት ተገቢ አይደለም። ይሄን የምታደርጉ አካላት ከዚህ ነገር ተቆጠቡ። ጥለን የምንሄደው ሀገር ላይ ነው እየኖርን ያለነው። በዚህ ልክ ስለ ፖለቲካም ብለን በዚህ ልክ ባንጨካከን፣ እርስ በእርሳችን ለምን እንደዚህ እንበላላለን? አንድ ሀገር እኮ ነን፣ አንድ ደም ነን። በዚህ ልክ መበላላቶች ልክ አይደለም። ይሄ ነገር ሊቆም ይገባል። ብዙ ሰዎችም የተቃወሙ ይገኛሉ። ይሄ ተቃውሞ ግን እንደ ሾርት ሜሞሪ እንዲጮኸን ሊቆም አይገባም። እስከ መጨረሻው ግብ ልንደርስ ይገባል ብዬ እናገራለሁ። ነገሮች ይነሳሉ፣ አንድ ሳምንት እንዲጮሃል ከዛ ያበቃልታል። እንደዛ ከሚሆን እስከ መጨረሻው ጥግ ልንሄድ ይገባል። እንቆቅልሽ ምን አውቅልሽ፣ ውጩ ዱባይ ውስጡ ዋይ ዋይ፣ የስጋ ዛፍ የደም መብራት ያጥንት አስፋልት ቢብለጨለጭ ውስጡ ለቄስ ዘመናው ጭጭ፣ ጓዳ አብክቶ ባለ ሳሎን በኩል ደምቆ ባለ ሐዘን ነጭ ለብሶ የሚያላዝን ሀገር ስጭኝ። እስኪ ተይኝ አልሙትብሽ፣ የቱን ይዤ የቱን ልስጥሽ፣ የተኩስ ድምጽ ያልደረሰው ስለት ቢላ ያላገኘው ማስፈራሪያ ያልጎበኘው ስጋት እንቅልፍ ያልነጠቀው ያልወደመው ያልፈረሰው የምሰጥሽ የት ሀገር ነው? ይልቅ ተይው ቀጥይልኝ ከጥያቄሽ እየመለስኩ ልጽናናብሽ። እንቆቅልሽ ምን አውቅልሽ፣ መጥሪያው የሰርግ ሞት ደግሶ ነጭ ነኝ ባይ ጥቁር ለብሶ ሃይ ባየለ ፈራጅ ዳኛ ሀገር ጠፋች በቀማኛ። ሀገር ስጭኝ ምኑን ልስጥሽ የቱ ተርፎኝ፣ ሰው ነበረኝ ነጠቁብኝ፣ አረዱብኝ አገቱብኝ ገደሉብኝ። እና ታዲያ በሰው አልባ ሸንተረሩን ሜዳፈሩን ከተረፈው አለ ብዬ አገር ልስጥሽ? አትመሚኝ ተይኝ ባክሽ፣ ለነገሩ ምን ታደርጊ ቢጨንቅሽ ነው ምትጠይቂኝ ቢቸግርሽ። ቆሜ ሲሄድ ሰው መስየሽ የኑሮ ሳት የገረፈኝ የዘርጋንጃ ያፈዘዘኝ ጥማተኛ ያባይ ልጅ ነኝ። ክንፌን ሰብረው እሽ የሚሉኝ እግሬን አስረው የሚገፉኝ በቁም ገለው ያልቀበሩኝ በድን ሟች ነኝ ሀገር እያልሽ አታስናፍቂኝ። እንቆቅልሽ የምትዩ አገር ካለው ለሱ ተዩ፣ ህልም አፋችኝ ጨዋታውን እንቀይረው። አንዴት ጎስቋላ እናት ይህን ስትል ሰማው፣ ልጆቼን ጥሩልኝ ደክማለች በሏቸው፣ ጎኔ ተመናምኗል ልትያይ ካይናቸው። እንደ ዋዛ እንደ ቀልድ እንዳልቀልጥባቸው ይበጀኛል ያልኩት ጠላት ሰልጥኖብኝ ስጋዬን ጨርሶ አጥንቴን ሰበረኝ። ሰብሳቢ እንዳታጡ እናት ዋዛ አይደለች፣ ይልቅ ድረሱልኝ አትገኝምና አንዴ ካመለጠች። ውሻውን ካልናቁ ባለቤት አይነኩም። ወገኖቼ ስለ ወገኖቻችን ንጩ። ኧረ በምዕራብ በኩል ሰው እያለቀ ነው። ኧረ ምድሪቷ ኬልዳማ እየሆነች ነው ወገኔ። ኧረ ሙሴ 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 ብለናል። ኧረ ሙሴነታችሁን አሳዩን። ኧረ ሙሴነታችሁን አሳዩን እባካችሁ። ከተገፋው ጋር አብራችሁ ጠበቃ ቁሙለት። ኧረ የሚታረዱት ያደጉት የሚታረዱት ዳደጓቸው። ሕፃናት ወላጅ አልባ ሆነዋል። በየጫካው በየሜዳው በየገደሉ ወድቀዋል። ወደ ፈጣሪ ጮኻሉ። ራሔል ራሔል ኢትዮጵያ አጣች፣ ራሔል ኢትዮጵያ አጣች። ኧረ ራሔል ይስጠን መድኃኒዓለም ወገኖች። ኧረ የምናለቅስበት ልቦና ይስጠን ወገኖች። ወዴት ነው የምንጮኸው? መሪዎቻችን ዝም አሉ። ኧረ ለማን ንጩ? ለማን ንጩ?
የወገን ያለ ይላሉ። ማን ይድረስላቸው? ከሰይፍ ያመለጡ በረሃብ ይሰቃያሉ። ኧረ ማን ይድረስላቸው? ወገኔ ማን ይድረስላቸው? እባካችሁ፣ ኧረ እባካችሁ እናልቅስላቸው። ኧረ እናልቅስላቸው። ኧረ ተው እባካችሁ ወገኖች። ማን ነው ጣቱ ሲቆረጥ የማያመው? ኧረ ወገኖቻችን ናቸው። እናልቅስ። በብሔር አንከፋፈል። ሰው በመሆናችን ብቻ ሰው በመሆናቸው ብቻ እባካችሁ ለነሱ ሲያፍ እንሆንላቸው። አጣን እኮ ከመንፈሳዊ አባትም እኮ አጣን ስለነሱ የሚጮህላቸው። ለምን? የሚደርስበትን መገፋት እየፈራ የሚደርስበትን እስራት እየፈራ ሰባኪ ሁሉ ጸጥ አለ። ኧረ ጸጥ አለ። ሰላም በሆነ ጊዜ ሁሉም ይሰብካል። መከራው ችግር በመጣ ጊዜ ግን የሚሰብክ ጠፋ። ህዝብን የሚያነሳሳ ጠፋ። ይህ ማነሳሳት አይደለም። ይህ ድንጋይ ለማስወርወር አይደለም። ይህ አመፅ ለመቀስቀስ አይደለም። ወደ ፈጣሪ አንድ ሆነን እንጩ ለማለት ነው። መሪውም ተመሪውም እንንበርከክ ባካችሁ። ኧረ ምዕራቡ ስቃይ ይበቃናል። ኧረ ምዕራቡ ስቃይ ይበቃል። በቃ ወገኖቼ። ኧረ ቀኑ እኮ ረዘመባቸው። እስራኤላውያን የመከራው ሌሊት ረዘመባቸው ይላል። የመከራው ሌሊት ረዘመባቸው። ዛሬም ወገኖቻችን የመከራው የስቃዩ ሌሊት ረዝሞባቸዋል። እንግዲህ በቀጣይነት የምንመለከተው በአክሱም ሂጃብ ለብሰው እንዳይማሩ እየተከለከሉ ይገኛሉ። እንዲወጡ ከፈለጋቸው ወደ ሳውዲ አረቢያ ሂዱ የሚል አመለካከቶችን ይዘው ወጥቷል። እስኪ ይህንን ቪዲዮ ላስደምጣችሁ። በከተማችን ላይ የአዛን ድምጽ መስማት አንፈልግምና ሙስሊሞች ለቃችሁ ውጡ። ከፈለጋችሁ ወደ ሳውዲ፣ ከፈለጋችሁ ደግሞ ወደ ሽረ። እጅግ አሳፋሪ ዜና ነው ይዤላችሁ የመጣሁት። ሙስሊም የሆነ ሁሉ ይህን ቪዲዮ በቻለው መጠን ሁሉ ሼር፣ ኮፒ ሊንክ፣ ሪፖስት እያደረገ ማዳረስ ግዴታችን ነው። በአክሱም የሚገኙ ሙስሊም ወንድም እህቶቻችን ሁሉ ድምጽ ሁኑን፣ የድረሱልን ጥሪ እያሰሙ ይገኛሉ። አንደኛ እኛ መሬት የሰጠናችሁ እንድትኖሩበት እንጂ እንድትሰግዱበት ወይም አዛን እንድትሉበት አይደለም እያሏቸው ይገኛሉ። ሁለተኛ የአዛን ድምጽ ፈጽሞ በከተማችን ላይ መስማት አንፈልግም። ሶስተኛ ይህንን ከተማ ለቃችሁ እንድትወጡ እንፈልጋለን። ከፈለጋችሁ ወደ ሳውዲ አረቢያ፣ ከፈለጋችሁ ደግሞ ወደ ሽሬ መሄድ ትችላላችሁ። አራተኛ ሂጃብ የሚባለው ነገር ፈጽሞ የማይታሰብ ነውና እንዳታደርጉ። አምስተኛ ይህንን የማተገብሩ ከሆነ አክሱም ከህግ በላይ እንጂ ከህግ በታች አይደለችምና የራሷ የህግ አካሄድ አላት፣ እሱን ትተገብራለች ብለዋል። በተጨማሪ ደግሞ በ1984 እንደተከናወነው ጭፍጨፋ እንዳይካሄድባችሁ ከፈለጋችሁ ለቃችሁ ውጡ የሚል ማስፈራሪያ እየደረሰባቸው ይገኛል። ከ70 ሚሊዮን በላይ ሙስሊም ባለበት ሀገር እንደዚህ ንቀትን ማከናወን እጅግ የሚያስገርም ነው። ሁሉም በጎሳው በክልሉና በአካባቢው ሳይከፋፈል ከአክሱም እህት ወንድሞቻችን ጎን ሆኖ ድምጽ ሊሆናቸው ይገባል። ከዛም አልፎ የትኛውም ርቀት ላይ ሄዶ መብታቸውን ማስከበር ግድ ይላል። ይሄ ጅማሮ በሂጃብ በተማሪዎች ላይ የተጀመረ ነበረ። በዛ ምንም ማድረግ ሳንችል ስንቀር ወደ ከፍተኛው እርምጃቸው መሄድ ጀምረዋል። አሁንም ቢሆን የኢትዮጵያ ሙስሊም በሙሉ በመናበብና በአንድነት በመቆም ከእህትና ከወንድም ጎን ሊቆም ግድ ይሏል። በአክሱም የሚገኙ ሙስሊሞች ዋ ኢስላማ ሙስሊም ሆይ ድረስልን እያሉ ይገኛሉ። እንግዲህ በአክሱም የሚገኙ ክርስቲያኖች ሙስሊሞች ከዚህ በኋላ አዛን እንዳታወጡ፣ አዛን ድምጽ መስማት አንፈልግም፣ ከፈለጋችሁ ወደ ሳውዲ መሰደድ ትችላላችሁ፣ ኒቃብና ሂጃብን ጭራሽ እንዳታስቡት፣ ከዚህ በፊት በጅምላ ሙስሊሞችን እንደጨፈጨፍ ነው አሁንም እንድንጨፈጨፍ እንዳታደርጉን እያሉ እየዛቱባቸው ይገኛሉ። ኢትዮጵያ ውስጥ በጣም ብዙ ሚሊዮን ሙስሊሞች አሉ። እነዛም ብዙ ሙስሊሞች በቋንቋ በብሔር በጎሳ ሳይለያዩ ይህንን ችግር በአንድነት ሆነው ሊፈቱት ይገባል። ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ሁላችሁም ይህን ነገር መፍትሄ እንዲያገኝ ዱዓ አድርጉ። የምችሉትን ነገር የምችሉት አካላት በማድረግ ከአክሱማውያን ጎን አብራችሁ ቆሙ። ልክ ነው ብለን አናስብም እኛ ኦርቶዶክሳውያን፣ ግን ነግበኔ የሚባል ነገር አለና ይሄ ነገር ልክ ነው ብለን አናምንም። ነገር ግን ሂጃብ የትኛውን ሂጃብ ሙሉ ለሙሉ መሸፋፈኑን ነው ወይንስ ጸጉራቸውንም ጭምር እንዳይሸፈኑ ነው? ይሄ ነገር ሊለይ ይገባል። ሙሉ ለሙሉ ባይሆን ብለን እናስባለን። ወይንም ሙሉ ለሙሉ ሂጃብ ሲሸፈን ይሄ የአሸባሪነት አይነት እሳቤ ወይንም ቅርጽ ይይዛል። ግን ጸጉራቸውን ቢሸፋፈኑ ችግር የለውም። ያ ሂጃብ ምንም ያመጣ ነገር የለም። በዚህ ልክ ደግሞ ውጡ ከተባለ እውነት ልክ ነው ብለን አናምንም እንደ አንድ ክርስቲያን። ለምን መሰላችሁ? ነገ ላይ ሙስሊም እኛ ላይ እንደማይነሳ በምን እርግጠኛ እንሆናለን?
ለዛ ብቻ አይደለም ሰዋዊ ባህሪ ይዘናል። ሁሉም ሰው በሃይማኖቱ የፈለገውን ነገር ሊያደርግ ይገባልና በዚህ ልክ ባይሆን ብለን እናስባለን። እና ቀጣይ ደግሞ የማስመለክታችሁ ፖርቹጋል ሀገር ላይ ሂጃብ እንዳይጠመጠሙ ቶታሊ ተከልክሏልና ይሄንንም ክልከላ ብዙ ሰው የሚዲያ ሰዎች ቪዲዮ ሰርተዋልና ሙስሊም ወንድሞቻችን የገለጹበትን ወይንም ክርስቲያንን ያልተረዱበትን አመለካከት ይሄን ቪዲዮ እስኪ ላስመልክታችሁ። የሙስሊም ሴቶች እንዳይሸፋፈኑ ወይም ደግሞ ሂጃብ እንዳያደርጉ በፓርላማ ተከለከለ። የፖርቱጋል ፓርላማ ሙስሊም ሴቶች እንዳይሸፋፈኑ በህግ መከልከሉ ተሰምቷል። በዚህ ቪዲዮ ላይ በርካታ ክርስቲያኖች ኮመንት ላይ ማለት ነው ይሄ ህግ በሀገራችን ቢደነገግ ብለው ሐሳብ ሲያቀርቡ ነበር። በርካታ ክርስቲያኖች ማለት ነው። ከዚህ ንግግራቸው የምንረዳው ምንድን ነው? አንደኛ ፖይንት እነሱ መተግበር ያቃታቸውን ሙስሊም እህቶቻችን ስለተገበሩት የበታችነት ስሜት የተሰማቸው ስለሆነ ማለትም መበለጣቸው ስለገባቸው ማለት ነው የጥላቻ ስሜታቸውን ኮመንት ላይ እየገለጹ ነው ማለት ነው። ምንድነው በመጽሐፋቸው አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 6 ጀምሮ ጳውሎስ በዚህ መልኩ ሐሳቡን አስቀምጧል። ምን በማለት ሴት ልጅ ጸጉሯን ትላጭ፣ ኦኬ፣ መላጨቷ ደግሞ የሚያሳፍር ከሆነ ትሸፈን እያለ ይናገራል። ጸጉሯን ትሸፈን። ኦኬ። ስለዚህ ይህንን ትዕዛዝ መተግበር ሲከብዳቸው ማለት ነው ሙስሊም እህቶቻችን በልጧቸው ሲገኙ ማለት ነው ጥላቻ ስሜታቸውን ኮመንት ላይ ይገልጻሉ። አንደኛው ፖይንት ይሄ ነው። ሁለተኛ ደግሞ የገዛ መጽሐፋቸውን የእግዚአብሔር ቃል ብለው ቢጠሩት መጽሐፍ በአደባባይ እየተቃወሙ ነው። ለዚህ ነው ይሄ ህዝብ ያሳዝነናል የምንለው። ለዚህ ነው ሰው የገዛ መጽሐፉን በአደባባይ ይቃወማል። መጽሐፍ ቅዱስ ብሎ ያመነበትን መጽሐፉ ተሸፈን ያለ እሱ ደግሞ በሀገራችን መሸፈን ይቁም እያለ ይቃወማል። አንደኛ መጽሐፉን አያነቡትም። ሁለተኛ ቢያነቡት ለራሱ አያውቁትም፣ አይተገብሩትም። እንደው መጽሐፋቸውን እንኳን አያነቡም ብንል በየቀኑ የሚሰግዱላት ስዕል አድኖ ተብሎ የሚያዘው የማርያም ስዕል ማለት ነው። እዚህ ጋር የምታዩት ጸጉሯን ተሸፍናለች። ጸጉሯን ብቻ አይደለም አንገቷን ተሸፍናለች። ቢገባቸው መርየም ሙስሊም ነች፣ ማርያም ሙስሊም ነች፣ አለይሃ ሰላም ዒሳን የወለደች ማለት ነው። ኦኬ ንጽሕት ነች። ግን እንደው ማርያም ይላሉ፣ ግን የሷን ተግባር እንኳን አይከተሉም። እንግዲህ ይሄን ወንድም እንደሰማችሁት ነውና ቶታሊ ወደ ሃይማኖት አመጣውና የሃይማኖት ግጭት መቀስቀሻ አይነት ነገር ነው የሆነው። ለምን መሰላችሁ? ይሄ ነገር እኛ ከመጽሐፍ ቅዱስ ወይንም መጽሐፍ ቅዱሳችንን ተቃርነን አይደለም። ሴት ልጅ አዎ ትሸፋፈን፣ ነገር ግን ምንዋን ነው የሚለው? ጸጉሯን፣ ፊቷን አይልም። መጽሐፍ ቅዱስም እሱም እንደገለጸው ትሸፋፈን የሚለው ጸጉሯን እንጂ ፊቷን አይልም። እነሱ ግን እየተሸፋፈኑ ያሉት ቶታሊ ፊታቸውንም ነውና ምንም ነገር ሊለዩ አይችሉም። በዚህ መልኩ ደግሞ መሸፋፈናቸው ልክ አይደለም። ነገር ግን ጸጉራቸውን መሸፋፈን ሴት ልጅ ጸጉሯን መሸፋፈኗን አንቃወምም። ክርስቲያን እህቶቻችንም ይሄን ነገር ሸፍነው እንደሚመጡ እኛ በግልጽ ልናገር ይገባል ብዬ አስባለሁ። ኦርቶዶክስ ትሰማኛለህ? አንተ ሰነፍ ኦርቶዶክስ እየሰማህ ነው? አንቺስ እያደመጥሽ ነው? ብዙ ሰዎች እኮ ለምንፍቅና የሚዳረጉት ለምንድነው? መጽሐፋቸውን አያውቁም፣ ትምህርታቸውን አያውቁም። አብዛኞቻችሁ ያ ነው ችግራችሁ። ያ ነው ትልቁ ችግር። ይሄንን ነው ሁልጊዜ ዕውቀት እያልኩ የምጮኸው። ይሄንን ነው ዕውቀት እንዲዘራብህ ነው በልቡና። አትስነፍ፣ አትድከም፣ አተኛ። የሰይጣን መጫወቻና ፈረስ አትሁን። የኦርቶዶክስ ምዕመን አትሁን። ተነስ። ሌሎቹ የስተት ትምህርት ይዘው መጥተው በርህን ሲያንኳኩ አንተ በርህን ከፍተ የምታስገባ የሰይጣን ድምጽ የምታስገባ ትውልድ እየሆንክ ነው። ስሜታዊ እየሆንክ ነው። ዓለማዊ እየሆንክ ነው። እንደ አሕዛብ እየሆንክ ነው። ክርስቲያን አልሆንክም። እውነተኛ ክርስቲያኖች እኮ በቃል የተሞሉ ናቸው። በቃል የተሞላችሁ ሁኑ። የድሮ አባቶቻችሁ እኮ እውነትን ያውቁት ነበር። ዳዊት ይደግሙ ነበር። ጸሎት ያደርጉ። አንተ ጸሎትም ረስተሃል፣ ተኝተሃል፣ አንቀላፍተሃል፣ አሳማ ሆነሃል። መብላት ብቻ ነው የምታስበው የምታልመው። ጾም ሊመጣ መብላት፣ ጾም ሲፈታ መብላት። ይሄንን አስወግደህ ተነስ፣ ቅና፣ ዓይንህን አብራ፣ ልቡናን ክፈት። አይቆጭህም እንዴ? የመናፍቃን መጫወቻ ስትሆን ሀገሪቱ የካህዲያን መጫወቻ ስትሆን አይቆጭህም? የተቆነጻጸለ መጽሐፍ መጫወቻ ስትሆን አይቆጭህም? በርህን ከፍተህ ትከሻህን ለነሱ ፈረስ ለመሆን የሰጠህ ትውልድ ተነስ፣ ተለወጥ፣ ተቀየር፣ ራስን ለውጥ፣ እወቅ፣ አንብብ። ለምን እንደማታነበው መጽሐፍ ቅዱስ? ፌስቡክ ላይ አንደኛ ነህ፣ ቲክቶክ ላይ አንደኛ ነህ። መጽሐፍ ቅዱስ ገልጠ ለማንበብ ግን አልቻልክም። በዲያብሎስ መንፈስ ታስረሃል፣ በአጋንንት ስራት ተይዘሃል። ከዛ ውስጥ ውጣ፣ ንጻ፣ ተነስ፣ ንቃ፣ በመንፈስ ቅዱስ ታጠብና ተቀደስ። የኦርቶዶክስ ልጅ ሆይ አተኛ፣ አታንቀላፋ። አንተ እውር እይ ነው የሚልህ ቅዱስ ጴጥሮስ። እይ
የቅርቡን ብቻ የሚያይሱ እውር ነው ይልሃል። የሩቁንም ተመልከት። ነገ ጥቅምት 10 የማህሌተ ጽጌ የጽጌ ጾም 3ኛውን ሳምንት ጀመርን። የዛሬ እሁድ የማህሌተ ጽጌ አዳራችሁ እንዴት ነበረ? ምን ጥያቄ ያለው? እጅግ በጣም ጥሩ ነው አትሉም እንዴ? እኔ እኮ የጽጌ ጾም ሚስጥሩ እጅግ በጣም ይገርመኛል። አዎ በጣም ይገርማል። በማህሌተ ጽጌ በአበባ ምስጋና እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያምን በአበባ ልጇን ወዳጇን አምላካችንን በፍሬ እየመሰልነ ድንቅ በሆነ አባቶቻችን በደረሱት በማህሌተ ጽጌ ምስጋና ስናመሰግናት፣ እዛው ላይ ደግሞ ምስጋናውን እንደጨረስን ደግሞ አባታችን አርከስሉስ በደረሱት ሰቆቃወ ድንግል በማርያም ለቅሶ በሚለው ድርሰታቸው ደግሞ እርር ብለን እናለቅሳለን። እጅግ በጣም ይገርማል እኮ ሚስጥሩ። እናዝናለን፣ እንደሰታለን፣ እናዝናለን። እንደዚህ እየሆነ ማህሌተ ጽጌ የጽጌ ጾም ማለቂያ ላይ እመቤታችን ከስደቷ ስትመለስ እኛም ከሐዘናችን ተመልሰን በደስታ እንፈካለን። ታዲያ እስከዚያው ድረስ ግን በጽጌ ምስጋና እየተደሰትን በሰቆቃወ ድንግል በማርያም ለቅሶ ደግሞ እያዘንን አብረን እንቆያለን ማለት ነው። አሁን ያልኩት ነገር ግልጽ እንዲሆንላችሁና እንዲገባችሁ ከማህሌተ ጽጌ ከጽጌ ምስጋና አንድ፣ ከሰቆቃወ ድንግል ከማርያም ለቅሶ ደግሞ አንድ ልጋብዛችሁ እስኪ። አክሊለ ጽጌ ማርያም ለጊዮርጊስ ቀጸላ መንግስቱ አንቲ ኩሎ ታሰግድ ይሎቱ ወለኪ ነሰ ይሰግድ ውእቱ አለ። እጅግ በጣም ይገርማል እኮ። ሁላችሁም እንደምታውቁት ሊቀ ሰማዕታት ቅዱስ ጊዮርጊስ በሰማይ አንድ ሥርዓት ተዘርግቶለታል። እርሱም ማንኛውም ነፍስ ጻድቅም ትሁን ኃጥእ ከሞተች በኋላ ወደ ፍርድ አደባባይ ወደ ጌታ ከመቅረቧ በፊት ለቅዱስ ጊዮርጊስ የአክብሮት ስግደት ሰግዳ ነው የምትቀርበው ወደ ፍርድ ማለት ነው። ታዲያ እዚህ ላይ ግን ማህሌተ ጽጌ ምን አለ መሰላችሁ? የሞቱ መታሰቢያ የስሙ ምልክት የተጻፈብሽ እመቤቴ ማርያም ሆይ ከሚያምር የባህሪ ዕንቁ የጠራሽ የራስ ወርቅ ክበብነሽ፣ የአበባ ጉንጉን የተሳለብሽ የጊዮርጊስ የመንግሥቱ ዘውድ ማርያም ሆይ አንቺ ሁሉን ታሰግጃለሽና እሱም ለአንቺ ይሰግዳል አለ። አዎ ሁሉን ሲያሰግድ የነበረው ሊቀ ሰማዕታት ቅዱስ ጊዮርጊስ አንቺ ግን ታሰግጀዋለሽ እያለ እኮ ነው። ወረድ ብሎ ደግሞ ምን ይላል መሰላችሁ? ተአምረ ፍቅርኪ ማርያም ይገብር መንክረ እንዘ ጻዕረ ሞት ያረስ ወያስተጥዕም መሪረ እመዓዛ ጽጌኪሰ ለዘብ አውደ ሰምዕ ሰክረ ውግረተ አእባን ይመስሎ ሐሰረ እሳትኒ ማየ ባሕር ቆሪረ አለ። ማርያም ሆይ የፍቅርሽ ጣዕም መራራውን አጣፍጦ የሞትንም ጣዕር አስረስቶ ድንቅ ነገርን ይሰራል። በልጅሽ የፍቅር መዓዛ ለሰከረ ሰው ደግሞ በድንጋይ መወገር እንደ ገለባ፣ በእሳት መቃጠልም እንደ ቀዝቃዛ ባህር ይመስለዋል አለ። እጅግ በጣም ይገርማል። እንደዚህ አድርገን በማህሌተ ጽጌ በአበባ ምስጋና አመስግነን ወደ ሰቆቃወ ድንግል ወደ እመቤታችን ለቅሶ ስንገባ ደግሞ የማርያም ለቅሶ ክፍል 2 የድንግልና ወተትን ለአምላክ ያጠጡ የገነት ምንጭ የልምላሜ ጡቶችሽ እንዴት ደረቁ፣ በእሾህና በአሜከላ መካከል ደስታን ያፈራሽ የራሴ አክሊል የሱፍ አበባ ማርያም ሆይ በበረሃው የፀሐይ ሐሩር እኔም እንዳንቺ ልቃጠል። በኃይል የሚያገሱ የግሩማን አንበሶች ልጅ ሆይ ከቀበሮ ሄሮድስ ፊት ግድያን በመፍራት እንዴት ሸሸሽ? የዚህን ዓለም መንግሥትና ሀብትም በምድር አልወደድሽም። ልዑል ልጅሽም ትሕትና ልማዱ ነውና የአንቺም ባሕሪ በሥራና በቃል እንደሱ ነው። ይሄ የተሰደደ ኢየሱስ ግን ለተሰደዱ ሁሉ ተስፋ ነው። የተገፋው ኢየሱስ ለተገፉ ሁሉ መጠጊያ ነው። እግዚአብሔር እንደ ድሆች ማደሪያ የሌለው ሆነ። ኢየሱስ ሕፃን ሆኖ ሳለ ተጓዥ ተሳዳጅ ሆነ። የእናቱ ሐዘን የልቅሶ ሙሾ ሆነብኝ። በሰው ዘንድ የተናቀው ተወዳጁ የአብ ልጅ በሥጋ ደመና ተጭኖ መመላለስን እንደማያውቅ ሁሉ ወደ ግብፅ ምድር ወደ ግብፅ በረሃ ሲወርድ ደክሞት አላበው። የአበባ ከንፈሮቹ ውበትም በፀሐይ ብዛት ጠወለገ። መንታ የሆኑ የእናቱን ጡቶች ለመጥባት በወደደ ጊዜ ወተትን አጥቶ አምላክ እንደ ሕፃናት አለቀሰ። ስለ ወልድ እንባ መፍሰስ የእኔም እንባ ይፍሰስ። እናቴ ሐና ወዴት አለች? ከወገኖች የሆነች ኤልሳቤጥስ ወዴት አለች? ስለ ስደቴ ሊያለቅሱልኝ ይገባል፣ በዚህ የሚያውቀኝ ሰው አጥቻለሁና ወዮልኝ እያለች እናታችን ማርያም አለቀሰች። ሐዘኗን ታይላት ዘንድ ተወዳጇ ልጅሽ ትጠራሻለችና የካህናት ወገን የሆንሽ ሐና ሆይ ተነሽና ነይላት። ከእርስቷ ወጣች፣ በድህነትም ተሰደደች። ከበጋው ከበረሃው የፀሐይ ቃጠሎ የተነሳም ለተጠማው ልጇ የምታጠጣው እፍኝ ውሃ አጥታ ማርያም አለቀሰች። የውቅያኖስን ጥልቀት በስንዝሩ የሚለካ መለኮት ልጇ አምላክ ልጇ እንደ ልጆች በተጠማ ጊዜ
በዚህች ሀገር ያሉ ሰዎች ጽድቅን የሚያውቅ የለም፣ ውሃ ለመንኳቸው ግን አልሰጡኝም፣ ውሃ ፍለጋ ሂጄ ውሃ ላላገኝም የልጄን የወርቅ ጫማ አስወሰድኩኝ ብላ ድምፀ መልካም የጽጌ አሞራ ማርያም አለቀሰች። ሕፃኑም የእናቱን ጩኸትና ለቅሶ ሰምቶ የዓለቱን ድንጋይ ባርኮ ከቆመበት ቦታ ላይ ውሃ አፈለቀ። ከውሃውም ተጠጣው ዘንድ ስለመጠማቷም ተጠጣ ዘንድ አመለከታት። ግን የዚያች ሀገር ሰዎች ክፉዎች ናቸውና እንዳይጠጧት አመረራት። ከሩቅ አምነው ለመጡ ግን መድኃኒት የጣፈጠች አደረጋት። ከቪዲዮ ብዙ ትምህርቶችን እንዳገኛችሁ ተስፋ አደርጋለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃል ሚዲያ። ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መሬቴ እንኳን ኦርቶዶክስ ሆን